እንደምን ከረማችሁ? መልካም ሰንበት ይሁንላችሁ። ዛሬ እንግዲህ እዚህ የተገኘነው ፕሮፌሰር ተክሌ ከሚዙሪ፣ ዶክተሬት ተማሪ መቲ ግዛቸው ከሰማሪያ፣ እኔ ሙሉጌታ ደርቸው ነኝ ከነብራስካ። እንደምን ከረማችሁ? ዛሬ የምናጠናው አርስታችን እግዚአብሔር ለአንተ ይዋጋል በሚል በኢያሱ መጽሐፍ ላይ ያተኮረ መልእክት ነው የምናጠናው እና የተለያዩ ንዑስ አርስቶች አሉት። ያንን ሰመራይዝ የሚያደርጉ ሰዎች አርስቱን አጠቃለው ይነግሩናል። ወደዛ እንግዲህ ከመግባታችን በፊት ፕሮፌሰር ተክሌ ጸሎት ያደርግልናል። ሰማይና የምድር ፈጣሪ ሁሉን የምታውቅ ለሁሉም ለወፎችም ለዛፎችም የሚበጃቸውን በሰዓቱ የምታቀርብ የምታደርስ አምላክ አንተ በእውነት ሩህሩህ ሆነህ እያለክ ታማኝም ሆነክ ደሞም ጽድቅ በውስጥህ ስላለ ትህትና ቢኖርህም ፍትህን ደግሞ የምታደርግ አምላክ ስለሆንክ በበጎነትህ ጎብኘን። ዛሬ ልናጠና የተዘጋጀ ነው። እግዚአብሔር ለአንተ ለአንቺ ይዋጋል ይላልና እውነትም ያ የሚዋጋልን አምላክ ቅርብ መሆኑን ተረድተን በሚቸግረንና ተስፋ በቆረጥን ሰዓት ሁሉ ወደዛ አምላክ መመለስ እንድንችል አሁን ደግሞ የተዘጋጀን ወገኖችህ ለሚሰማን ህዝብ ሁሉ በሚገባው ማቅረብ እንድንችል የሚሰማው ይማርበት፣ ከዛም ለህይወቷ የሚያስፈልጋቸውን ነገሮች ሰዎች ማግኘት እንዲችሉ መልካም ፈቃድ ይሁን። ቃልህን ነውና እያጠናን ያለነው። ቃልህ መልካም ነው፣ ከቃልህ የሚወጣ ጣፋጭ ነው። ጥቅሙ በሚገባ ይገባን ዘንድ የምትሰራው ደግሞ ብዙ ጊዜ ለሰው ልጅ ግራ በሚያጋባ መንገድ ሊሆን ይችላል፣ ግን በሁሉም ውስጥ ምስጢሩ ላንተ ግልጽ ነውና ዛሬን ቀን ባርክ፣ ፕሮግራሙን ባርክ፣ የምናደርገውን ውይይት ባርክ፣ በኢየሱስ ስም አሜን። አሜን አሜን። እንግዲህ መቲ አንቺ ነው። እሺ፣ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ዛሬ እጅግ በጣም ደስ የሚል የሰንበት ትምህርት ርዕስ ነው። እግዚአብሔር ስለ እናንተ ይዋጋል ይላል። መታሰቢያ ጥቅሱ ላይ እንደምንመለከተው ኢያሱ ምዕራፍ 10 ቁጥር 42 ላይ ኢያሱ እነዚያን ሁሉ ነገስታት ምድራቸውን ያሸነፈው በአንድ ዘመቻ ብቻ ነበር፣ የእስራኤል አምላክ እግዚአብሔር ለእስራኤላውያን ተዋግቶላቸዋልና ይላል። ምዕራፍ 10ን በምንመለከትበት ጊዜ እጅግ በጣም አስገራሚ የሆኑ ትዕይንቶች የተሞላበት ነው። ኢያሱ በድምሩ ወደ 31 ነገስታት ከተሞችን በቁጥጥሩ ስር ካደረገ በኋላ 5 የአሞራውያን ነገስታቶች አንድ ላይ ሆነው ገባዖንን በሚገጥሙበት ጊዜ ወታደሮችን ይዞ ሄዶ ተፋልሞ እንዲሁም ደግሞ በገባዖን ላይ ፀሐይን እንድትቆም ጨረቃን በኤሎን ሸለቆ እንድትቆም ካደረገ በኋላ እግዚአብሔር እንደዛ ቀን የሰውን ልጅ የሰማበት ቀን የለም የተባለበት ምዕራፍ ነው፣ ምዕራፍ 10። ከዛ በኋላ ነው ይህ ሁሉ ድል የመጣው። ግን የእስራኤል አምላክ እግዚአብሔር ለእስራኤላውያን ተዋግቶላቸው ነበረ ይላል። እስራኤላውያን አሸነፉ። ይሄ ሁሉ ግን ጥሩ የሆነ የጦርነት ታክቲክ ስለነበራቸው፣ ጥሩ ኮማንደር ስላላቸው አይደለም፣ ግን እግዚአብሔር ከነሱ ጋር ስለሆነ ነው። ነገር ግን ሰንበት ትምህርታችን አንድ ትልቅ ጥያቄን በዚህ መካከል ያነሳል። ምንድን ነው የሚለው? እግዚአብሔር እንዴት የሌላውን ህዝብ ምንድነው እግዚአብሔር እንዲህ ያሉትን ነገሮች እንዴት ሊፈቅድ ይችላል ይላል። ምንድነው? እግዚአብሔር ፍቅር ነው፣ እግዚአብሔር መልካም ነው። ነገር ግን የእስራኤል ህዝቦች ወጥተው ሌላን የሰውን ሀገር ሄደው ወረው እዛ ውስጥ ያሉትን ሰዎች እንዲገድሉ ይሄ ከባህሪው ጋር ክላሽ አያደርግም? ከእግዚአብሔር ካራክተር ማንነቱ ጋር የሚወጣ አይሆንም የሚል ጥያቄን ይጠይቃል ማለት ነው። ን ምንድነው በዚህ ሳምንት ያለው የሰንበት ትምህርት ክፍል ጥናታችን እነዚህ በመለኮት የተነሳሱ ጦርነቶች ወይም ሆሊ ዋር የምንላቸው እግዚአብሔር ራሱ ማንዴት ያደረጋቸው ጦርነቶች ምክንያታቸው ምንድን ነው?
እንዲሁም ገደቦቹስ ምንድን ነው? በመጨረሻስ እግዚአብሔር ያስቀመጠልን ቃል ኪዳን ስለ ሰላም ተስፋ በምድር ላይ ያለውን ሐዘን፣ መከራና ችግር ለአንዴና ለመጨረሻ ጊዜ ስለማቆሙና እንዲሁም በመንፈሳዊ ዓይን እነዚህ ጦርነቶች ምን አይነት ትርጉም እንደሚይዙ የምናጠናበት ይሆናል ማለት ነው። ይህ ጥያቄ በጣም ወሳኝ ነው። እግዚአብሔር መልካም ነው። ዋይ ለምንድን ነው ከነዓናውያን በእንደዚህ አይነት ጦርነት ውስጥ እንዲገደሉና እንዲጠፉ የፈለገበት ምክንያት? ያንን ነገር ለመመልከት መጽሐፍ ቅዱሳችንን ወደ ዘፍጥረት ምዕራፍ 15 ቁጥር 16 ካለው ላይ እናነባለን። እንደዚህ ይላል፣ በአራተኛውም ትውልድ ዘርህ ወደዚህ ምድር ይመለሳል፣ የአሞራውያን ኃጢአት ገና ጽዋውን አልሞላምና ይላል። እግዚአብሔር ለአብርሃም ለወደፊት የሚሆነውን ነገር አስቀድሞ በሚናገርበት ሰዓት የእሱ አራተኛው ጀነሬሽን ወደዚህ ምድር ይመለሳል። ነገር ግን ምን ይላል? የአሞራውያን ኃጢአት ገና ጽዋው አልሞላም ብሎ ይናገራል። እግዚአብሔር ከነዓናውያንን ለማጥፋት አልቸኮለም ነበረ። ወይም ደግሞ አብራፕትሊ ኦር ኦል ኦፍ ደ ሰደን ህዝቦቼ ወደ ከናን ሊገቡ ነው፣ እዚህ ሀገር ውስጥ ያሉትን ሰዎች ልደምስሳቸው፣ መሞት አለባቸው፣ መጥፋት አለባቸው ብሎ ያወጣው አዋጅ አይደለም። there is a reason። እያንዳንዱ ነገር ሀፕን ያደረገበት እግዚአብሔር የራሱ ምክንያትና ዓላማ ነበረው። እስራኤላውያን አብርሃም በከነአን ሰዎች መካከል በሚኖርበት ጊዜ he was a missionary። የእግዚአብሔር መልእክተኛ ነበር። ህይወቱ ለእነሱ ምስክር ነበረ። በመካከላቸው ኖሮ ነበር። ነገር ግን ያዕቆብ ወደ ግብፅ ከወረደ በኋላ ባሪያ ሆኖ ለ400 ዓመታት በሚኖሩበት ጊዜ እግዚአብሔር እነዛ 400 ዓመታቶች በሙሉ ወደ ንስሐ የሚመጡበት፣ ወደ ንስሐ ወደ እግዚአብሔር የሚቀርቡበት የተሰጣቸው እድልና ጊዜ እንደሆነ እንመለከታለን። እግዚአብሔር መሐሪ፣ ታጋሽ፣ ለቁጣ የዘገየ እንደሆነ እግዚአብሔር ቃል ይናገራል። በእነዚህ ሁሉ ጊዜያቶች ውስጥ እግዚአብሔር ለነሱ የምህረት እጁን እንደዘረጋላቸው እና የኃጢአታቸው ጽዋ እስከሚሞላ ድረስ እንደጠበቃቸው እንመለከታለን። ኦል ዘ ታይም ፍርድ ከመምጣቱ በፊት እግዚአብሔር ማስጠንቀቂያን ይልካል። በየዘመናቱ እግዚአብሔር ማስጠንቀቂያን ይልካል። የንስሐ ጊዜና እድልም ይሰጠናል። ነገር ግን ብዙ ጊዜ የሰዎች ልጆች ያንን የንስሐ ጊዜ ሳይጠቀሙበት ጊዜው ያልፍና የእግዚአብሔርን ፍርድ በሚቀበሉበት ጊዜ መጠየቅ ይጀምራሉ ማለት ነው። ነገር ግን እነዚህ አሞራውያን የምንላቸው የከነአን ሰዎች ኃጢአታቸው ምን እንደነበረ እስቲ እንመልከተው። ዘሌዋውያን ምዕራፍ 18 ከ24 ጀምሮ ያለውን አነባለሁ፣ ምክንያቱም እጅግ በጣም አስፈላጊ የሆነ መልእክት ስለሚይዝ። እግዚአብሔር ለእስራኤላውያን እንደዚህ አላቸው፣ ከእነዚህ በአንዱ እንኳን ራሳችሁን አታርክሱ፣ ከፊታችሁ የማሳድዳቸው ሕዝብ በእነዚህ ሁሉ ረክሰዋልና ምድሪቱም ሳትቀር ረከሰች። እኔም ስለ ኃጢአቷ ቀጣኋት፣ ስለዚህ የሚኖሩባት ሰዎች ተፋቻቸው። እናንተ ግን ሥርዓቴን እና ሕጌን ጠብቁ። እናንተ የአገር ተወላጆችና በመካከላችሁ የሚኖሩ መጻተኞች ከእነዚህ አጸያፊ ድርጊቶች ማንኛውንም አትፈጽሙ። ከእናንተ በፊት በምድሪቱ የኖሩ ሰዎች እነዚህ አጸያፊ ነገሮች ሁሉ ስለፈጸሙ ምድሪቱ ረክሳለች። እናንተም ምድሪቱን ብታረክሱ ከእናንተ በፊት የነበረውን ሕዝብ እንደተፋች እንዲሁ እናንተንም ትተፋችኋለች። ከእነዚህ አጸያፊ ድርጊቶች ማንኛውንም የሚፈጽም ሰው ሁሉ ከወገኑ ተለይቶ ይጥፋ። ትእዛዜን ጠብቁ። ከእናንተ በፊት በምድሪቱ የኖሩ ሰዎች ካደረጓቸው አጸያፊ ድርጊት አንዱንም አትፈጽሙ። በእነዚህም ራሳችሁን አታርክሱ። እኔ አምላካችሁ እግዚአብሔር ያህዌ ኤሎሂም ነኝ ይላል። ወደኋላ ዞር ብለን ብናይ አንድ በአንድ ዳይሴክት እያደረገው ይሄዳል። ጀነራላይዝ ለማድረግ ያክል 3 ዋና ዋና ኃጢአቶችን ዘሌዋውያን ላይ ይናገራል። የመጀመሪያው ሴክሹዋል ኢሞራሊቲ ነው። አንድ በአንድ ይሄድበታል።
ይሄን አታድርግ በእግዚአብሔር ፊት ኃጢአት ነው እያለ ስለ ሴክሹዋል ኢሞራሊቲ ይናገራል። ሁለተኛው ልጆቻቸውን ለሞሎክ ስለመሰዋት ልጆቻቸውን በእሳት ለማቃጠል አሳልፎ ይሰጡ ነበር፣ እንዲሁም ደግሞ መስዋዕት ያደርጓቸው ነበር። ስለዛ ነገር እግዚአብሔር አስጠነቀቃቸው። ሶስተኛው ስለ ሆሞሴክሹዋሊቲ ነው። ሰንበት ትምህርታችን አልሄደበትም፣ ግን ስናነበው እዛ ውስጥ እናገኛለን ማለት ነው። እነዚህ ሶስቱን እነዚህን አስጸያፊ ነገሮች እንዳታደርጉ በእነዚህ እንዳትረክሱ ራሳችሁን ጠብቁ ብሎ እግዚአብሔር ይናገራቸዋል ማለት ነው። በተመሳሳይ ቦታ በዘዳግም ምዕራፍ 18 ከ9-14 ላይ ስንመለከት በድጋሚ ልጆቻችሁን ለእሳት አሳልፋችሁ የምትሰጡ ብሎ ይናገራቸዋል። አት ዘ ሴም ታይም ምን ይላል? ሟርተኞች፣ ደጋሚዎች፣ ክፉ መናፍስትን የሚጠሩ ሙታንን የሚያናገሩ በእግዚአብሔር ፊት አስጸያፊ ናቸው፣ ከእነዚህም ኃጢአቶች ራቁ ብሎ እግዚአብሔር ይናገራቸዋል። ሰዶም እና ገሞራ ጽዋቸው ስለሞላ ያው በሆሞሴክሹዋሊቲ ኃጢአት ምክንያት ነበር የጠፉት። ነገር ግን ከነአናውያንም በዚህ ኃጢአት ውስጥ ነበሩ። እግዚአብሔር ለአብርሃም እንደተናገረው ጽዋቸው አልሞላምና ይላል፣ ጽዋቸው እስከሚሞላ ድረስ ብሎ ይናገራል። ደሴም በሆነ ሲቹዌሽን እና ኃጢአት እንደረከሰች ምድራቸውን እንመለከታለን ማለት ነው። ሂስቶሪያንስ ባደረጉት አርኪኦሎጂካል ጥናት መሰረት የከነአናውያንን እምነት እና ባህልን በሚያጠኑበት ሰዓት አንድ ያገኟቸው ግኝቶች ነበሩ። ከነዛ መካከል አንዱ ምንድን ነው? ይሄ ፕሮስፐር ለማድረግ መሬት ምድሪቷ ምርት እንድትሰጣቸው ፈርታይል እንዲሆን ሀብታቸውም እንዲበዛ ልጆችም እንዲኖሯቸው ሞር በረከትን በሚፈልጉበት ጊዜ ልክ እግዚአብሔር አትርከሱ ባላቸው ኃጢአት በሴክሹዋል ኢሞራሊቲ ነበረ እንትን የሚሉት ወደ ቴምፕሎቻቸው ይሄዱና በሴክሹዋል በሆኑ ኃጢአቶች ራሳቸውን ይወድቃሉ። ምንድን ነው ያንን ሴትና ወንድ ጣዖት አምላኮቻችን በሚያዩበት ጊዜ ወደዛ ኢንታይስ ሆነው እነሱም ወደዛ ይገባሉ። ያ ደግሞ ለእኛ በረከት ያመጣልናል። ለአንዱ መሬቱ ፈርታይል ይሆናል፣ ሞር ፕሮዳክቲቭ የሆነ ሃርቨስት ይኖረናል፣ በዚህ እንባረካለን ብለው ያስቡ ነበር። ነገር ግን ያ ደፍኒትሊ በእግዚአብሔር ፊት የረከሰ እንደሆነ የእግዚአብሔር ቃል ይናገረናል ማለት ነው። የሚገርመው ነገር መንፈሱ አንድ ቢሆንም ሰይጣን ሪብራንድ አድርጎ በእኛ ጀኔሬሽንም እነዚህን ነገሮች አምጥቷቸዋል። ኢትስ ኦል አባውት ፕሮስፐሪቲ። ሰዎች በሾርትከት ትልቅ የሆነ ነገርን ለማግኘት በተለያየ ዳይሜንሽን በተለያየ አቅጣጫ ይሄዳሉ። ሰይጣን ዘወትር ሰዎችን የሚይዝበትና ከእግዚአብሔር የሚለይበት በኃጢአት የሚወድቁበትን መንገድ ስለሆነ የሚፈልገው እግዚአብሔር ዛሬም ቢሆን እንድንጠነቀቅ መልእክቱን ይልክልናል ማለት ነው። እግዚአብሔር ዛሬም የምህረት አምላክ ነው። እግዚአብሔር ዛሬም የፍቅር አምላክ ነው። ልክ ለከነአናውያን 400 ዓመታት ያክል እንደጠበቃቸው አብርሃም በመካከላቸው ትልቅ ምሳሌ ሆኖ እንደኖረ እኔና እናንተ ክርስቶስ ኢየሱስን የምናውቅና ዳግም ተወልደናል የምንል ሰዎች በዚህ ምድር ላይ ስንኖር ሳለ ምስክር እንድንሆን በኃጢአት በረከሰችው ዓለም መካከል ስንኖር ሳለ ወደ ንስሐ ሰዎችን እንድንጠራ እግዚአብሔር እንዳስቀመጠን እኛም ደግሞ በቅድስና እንድንኖር እንደሚፈልግ እንመለከታለን። ነገር ግን አንድ በጣም ወሳኝ የሆነ መልእክት አለ። እናንተ በዛ ኃጢአት ውስጥ ብትረክሱ ምንድነው የምትሆኑት ብላችኋል? ምድሪቷ ትተፋችኋለች ይላቸዋል። የሚገርመው ነገር አት ሳም ፖይንት በኃጢአት ሲወድቁ እግዚአብሔር ራሱ ዞሮ እስራኤላውያንን ተዋጋቸው ይላል። እሱ ራሱ ዞሮ ተዋጋቸው ይላል በኃጢአት ውስጥ ስለረከሱ። So there is always a consequence። የምናደርጋቸውን ነገሮች የፈለግነውን ነገር ልናደርግ እንችላለን። ነገር ግን all the time there is a harvest። ለምናደርጋቸው ነገሮች ሁሉ ሃርቨስት የምንወስድበት ጊዜ አለ። the same thing ለከነአናውያንም ሃርቨስት ያደረጉት ነገር ነበረ እንጂ ኢንጀስቲስ እግዚአብሔር ስለነበረ አይደለም የሚለው ነው። አመሰግናለሁ። ተባረኪ። በጣም ቆንጆ አድርገሽ ነው ሰመራይዝ አደረግሽው። አዎ እግዚአብሔር በከናናውያንና በእስራኤላውያን መካከል ኃጢአትን በተመለከተ ልዩነት አያደርግም። እግዚአብሔር ኃጢአት በእግዚአብሔር ፊት አጸያፊ ነው።
በእስራኤላውያን ይደረግ፣ በከናናውያን ይደረግ፣ በሌሎችም ይደረግ እግዚአብሔር የሚያዳላ አምላክ አይደለም። እግዚአብሔር ይባርክሽ። እሺ፣ ቀጥሎ ደግሞ ፕሮፌሰር የሚቀጥለውን ፓርት ደግሞ ያቀርብልናል። ወደሱ እንሄዳለን። እሺ እህታችን መቲ ኃጢአታቸው ምን ነበረ? ለምን ያህል ጊዜ ታገሰ? ደግሞም እንዳየነው ከሆነ ኃጢአት በእስራኤላውያን ይሰራ፣ በአማላቃውያን ኃጢአት ነውና በእግዚአብሔር ፊት እኩል ነው፣ ማንንም ይቀጣል። ዛሬ እኔ ማየው አካል ታላቁ ዳኛ ይላል በእንግሊዘኛው ሱፕሪም ጃጅ። ዝም ብሎ ታላቁ ዳኛ ለሱፕሪም ጃጅ በቂ አይደለም። የዳኞች ዳኛ የበላይ ማለት ነው። አሜሪካ ሱፕሪም ኮርት እንደምንለው የመጨረሻው አካል ማለት ነው። ለውሳኔዎች እዛም ዳኛ ወስኖ የሚቀጥለውም ወስኖ መጨረሻ ላይ አንድ ላይ ሰው ሊድን ወይም ሊጠፋ የሚችልበት ተከሶ የቀረበ ሰው ሱፕሪም ጃጅ ነው እየቀረበ ያለው። እግዚአብሔር ራሱን እንደ ታላቁ የዳኞች ዳኛ አድርጎ አስቀምጧል። እንደሰማነው ሁሉ ታጋሽ ነው። ቁጣው ቃሉ ሲናገር መዝሙር 7:11 ላይ እግዚአብሔር ጻድቅ ዳኛ ነው፣ ቁጣውንም በየዕለቱ የሚገልጥ አምላክ ነው። ምናልባት ብዙ ጊዜ ሰዎች ሲሰብኩ የእግዚአብሔርን ምሕረት፣ ቸርነት፣ ታላቅነት፣ ፍቅር ሊያወሩ ይችላሉ። ያ አምላክ ራሱ ደግሞ ኃጢአት በሚሰራበት ጊዜ ቁጣውን ይገልጣል። በማንም ላይ ቢሆን ይገልጣል። ዘፍጥረት 18 ላይ 25 ቁጥር ላይ የምናውቀው የብሉይ ኪዳን ታሪክ አለ። አብርሃም እግዚአብሔር ራሱ በሌላ መልክ ተገልጦለት ሰዶምን ላጠፋ በሚሄድበት ጊዜ ላጠፋ ነው ብሎ ስለው ላሳጥረውና አይ ጻድቃን ካሉ ታጠፋለህ ወይ ብሎ ስለው አይ እንደውም ትምህርት ሰጥቷቸዋል። ጻድቃን እያሉ ማንንም እንዳትነኩ፣ ጻድቃን የሆኑትም ማለት ነው እንዳትነኩ። መዝሙር 5:6 ላይ ሰማያት ጽድቁን ያውጃሉ፣ እግዚአብሔር ራሱ ፈራጅ ነውና ይላል። ፈራጅ ነውና ማን ነው? ምንድነው ፍርድ ማለት? ሁለት ሰዎች ተካሰው አንዱ አንዱን ከሶ በሚቀርቡበት ሰዓት ብያኔ ሊያገኙ አጥፊና አይደለህም ለመባል ፈራጅ ያስፈልጋል። በምድር ላይ ያሉ ፈራጆቻችን በጉቦ የሚገዙ በዝምድና ፍትህ የሌለውን ፍርድ የሚሰጡ ከብዙዎች እሰማለሁ። አይ እገሌ እኮ ይሄን ያህል ገንዘብ ከፈለና እንደዚህ የፈለገውን አገኘ ይላሉ። ወገኖች የምትሰሙኝ ሁሉ በዚህ ደስ ይበላችሁ። እግዚአብሔር አያዳለም፣ የጉቦ አምላክ አይደለም። በዝምድና ወንም ቀርበናልና እኛ የአብርሃም ልጅ ነን ብለን የምናገኘው ልዩ የሆነ አድሎ አይኖረውም። እግዚአብሔር ቅድስና ኃጢአትን መታገስ አይችልም። እንኳን እግዚአብሔር እኔ ሰው ልጅ 3 ልጆች አባት ሆኜ ልጆች በሚያጠፉበት ጊዜ ምን ያህል ነው የምንታገሰው? በተለይ ክፉ ነገር ሲያደርጉ። ድሮ ትዝ የሚለኝ አባቴ አንድ ነገር ስናጠፋ 1 ይል ነበር፣ 2 ይል ነበር፣ 3ኛው ላይ ዱላ ነበር። 1 2 ተብሎ የሚቀጥለው ምን እንደሆነ እናቅ ነበር። የሱ ፍርድ ምህረቱ 1 2 3 ብሎ የሚያበቃ ነበር። ወገኖች ኦሬዲ ወንድሜና እህቴ እንደገለጡት ኃጢአት ሰሪው የእስራኤል ልጅ ይሁን የከነዓን ህዝብ ይሁን ቅድስናውን ለማስከበር ሉዓላዊነቱን ለማስከበር የመጨረሻ ውጤቱ ማጨድ ነው። ይፈርዳል፣ እግዚአብሔር ይፈርዳል። ኃጢአት ሰሪው ማንም ይሁን መጨረሻ ውጤቱን ማጨድ እንዳለበት እናያለን። የዓለም የምናውቃቸው ጦርነቶች አሸንፈው መሪዎች ወይ አንድ ነገር ለመውረስ ቤንዚን ከሆነ ወርቅ ከሆነ ሊያገኙ የፈለጉት ለምንድን ነው የሚዋጉት? ለራሳቸው ክብርን ለማስገኘት ነው። ታላቅ መሪ ለመባል ነው። የዚህ ሀገር መሪ አሁን የሰላም ይሄ ኖቤል ፕራይዝ የሚባለውን ለማሸነፍ ብዙ እየታገለ ነው።
አስታረኩኝ፣ ጦርነት አስቆምኩኝ እያለ ደስ የሚለን ወገኖች ሆይ ልባችን ዛሬ ደስ ብሎት ጌታን የምናመሰግንበት ምክንያት አለን። የአምላክ ጦርነት እሱ የሚመራው ጦርነት ፍትህና ሰላም በምድር ላይ እንዲሰፍን የሰው ልጆች የሰማይን መንግስት አዲስቷን ኢየሩሳሌም እስከሚወርሱ ድረስ እንኳን በዚህ ምድር በሰላም እንዲኖሩ ይመኛል። ብዙ አይሆንምና ወገኖች እንጠንቀቅ። እኔ የዛ ቤተ ክርስቲያን አባል ነኝ፣ የእስራኤል ልጅ ነኝ፣ የአብርሃም ዘር ነኝ እያልን ከሆነ ለእስራኤል እግዚአብሔር ይዋጋላቸው የነበረው ስርዓቱን እስከተከተሉና ህጉን በታዘዙ መጠን እንጂ የእስራኤል ልጆች ስለሆኑ ብቻ አይደለም። ከማንም የተለየ ስጦታ በረከት አልነበራቸው። መርጣቸዋል ለሌላ ሰዎች መዳን ምክንያት እንዲሆኑ። እንደውም ቅድም መቲ ጠቅሳለች ኦሬዲ ያ ጦርነት በጠላት ላይ መሆኑ ቀርቶ ወደ እነሱ አዘነበለ። በበደሉ ጊዜ፣ ፈቀቅ ባሉ ጊዜ የባህሩ መገለጫ የሆነው ህግ ብዙ ጊዜ ህግ አያስፈልገንም አልቋል እንላለን። የአማልክት ሁሉ አምላክ ዳኛና ንጉስ የሆነው ህጉ በሚጣስበት ጊዜ ዝም ብሎ አይቀመጥም። ይህ የፍቅር አምላክ ገዥነቱ እንድነከበት አይፈልግም፣ ይቀናል። ልዑላዊ የሁሉም በላይ መሆኑ በማንም እንዲፈተን አይፈልግም። እንግዲህ ልጆቻችን ሲያጠፉ አንድ ነገር ሲያደርጉ ወይ ገንዘብ እንደፈለገ ስጡን ስሉ አልሰጥህም ለምን ስለምወድህ እንላለን። አይ ብትወደኝማ ገንዘቡን ትሰጠኝ ነበር ይላሉ ልጆች። ይኸውላችሁ ለማዳን ስንፈልግ ደስ የማላቸው ነገሮች ልናደርግ እንችላለን። ጦርነት ምቹ ሆኖ አይደለም፣ የእግዚአብሔር ምርጫ ሆኖ አይደለም፣ ወዶ አይደለም። የፍቅር አምላክ፣ ታጋሽ አምላክ፣ ርኅራኄው ብዙ የሆነ አምላክ ፍትህ መፈጸም አለበት። የሰው ልጅ በካደው ጊዜ በጣት ተወዥቆ የፈጣሪን ኃይል ረስቶ ውጊያ ሲጀምር በማንም ሊረታ የማይችል አምላክ ቀድሞ ይዋጋል፣ ለስሙ ግድ ይለዋልና። ኃጢአት በዛ፣ 400 ዓመት እድል ተሰጣቸው። ሰው ልጆቻቸውን የሚቀፍ ነገርን አደረጉ። ያ ሁሉ ሆኖ እያለ ወገኖቼ በሚገባ ስሙኝ፣ ዮርዳኖስን አልፈው እሱ የተዋገላቸው መሬቱን ምድሪቱን ሊወርሱ ሲያቅድ እግዚአብሔር እንዲያጠፋቸው እንዲገሏቸው በእንግሊዘኛ አንሃሌሽን ኮምፕሊትሊ ዲስትሮይ እንዲያደርጋቸው አልነበረም። እንደውም በዘጸአት ምዕራፍ 23 ቁጥር 28 እና 30 እስከ 30 ድረስ ቶሎ ላንብበው። በሚያጋጥሙ ህዝብ ሁሉ ላይ ማስፈራቴን በፊት እልካለሁ፣ ግራም አጋባቸዋለሁ፣ ጠላቶች ሁሉ ወደ ኋላ ተመልሰው እንዲሸሹ አደርጋለሁ። ኢዊያውያንን፣ ከነዓናውያንን፣ ቄጣማውያንን ከመንገድ ለማስወጣት ተርብን በፊት ይሰዳለሁ። ነገር ግን በአንድ ዓመት ጊዜ ውስጥ አላወጣቸውም። ምክንያቱም ምድሪቱ ባድማ ሆና የዱር አራዊት ይበዛባችኋል። ቁጥር ጨምሮ ምድሪቱን ለመውረስ እስክትበቃ ድረስ ጥቂት በጥቂት ከፊታችሁ አባርራቸዋለሁ እንጂ አጠፋቸዋለሁ አላለም። ታዲያ ለምንድን ነው በብዙ ሺህ የሚቆጠሩ የነዚህ ጠላት አገር የምንላቸውን ሰዎች የገደሉት? የእግዚአብሔር ምኞት ሆኖ ሳይሆን መጀመሪያ እንዲያጠፉ የፈቀደው አረማዊ አምልኮ ጽሑፎችን፣ መዋጊያ መሳሪያዎችን፣ ዕቃዎችን ነበር። ግዑዝ ነገሮችን፣ ብልሹ ባህልና ማህበረሰብ ውስጥ ያሉትን ነገሮች፣ እነሱንም ሊመርዙ የሚችሉትን ነው እንዲያጠፉ ያደረገው ያሰበው። ግን ወገኖቼ ሆይ እነዚህ ሰዎች በራሳችን ዕውቀት በምንመከበት ጊዜ የሚመጣው ነገር አንዳንዶች ቃሉ እንደሚለው የእግዚአብሔርን ሉዓላዊነት ተገንዝበው ሸሹ ይላል። ሸሽተዋል፣ አምልጠዋል ይላል። አራዳ እንበላቸው በዛሬ ቋንቋ ብልጥነን እግዚአብሔር አያደርገውም ብሎ ሲቀልዱ የነበሩ ምሽግ ቦታዎችን ሰሩና ከከተሞች ወጣ ብሎ ሸሹ ይላል።
እግዚአብሔር እኮ 400 ዓመት ብቻ አይደለም አሁንም እኮ አንደ አላጠፋችሁም ብሏል። የእስራኤል ልጆች ረጋ ብላችሁ ነው የምትወርሷቸው እያያችሁ ድንቅ ስራን እያያችሁ ነው ያለው። በአንዴማ ድብን ማድረግ ይችል ነበር በአንዴ ግን አላደረገም። ፍቅሩን አሁንም እያሳየ ነው። እነዛም እንዲመለሱ እንዲሸሹም ፈቅዷል። እንደ ፋርዖን እነዚህ የሸሹ ሰዎች ልባቸውን አደነደኑ ይላል ቃሉ። አደነደኑ። ፋርዖን እኮ የጠፋው የእግዚአብሔር ምሕረት አንሱ አይደለም ክንዱ ቀንሶ አይደለም ስላደነደነ እነዚህም ሰዎች አደነደኑ። አንድ ቦታ የጌታ ቃል በሐዋርያት ሥራ ትዝ ይላችኋል። መናፍስት ለተወሰኑ ደቀ መዛሙርት ሲመልሱ መናፍስት ሊያወጡ ሞከሩና እኔ ኢየሱስን አውቃለሁ ጳውሎስንም አውቃለሁ አንተ ግን ማን ነህ ብለዋል። ሸሽተዋል፣ ደብድበዋቸዋል። ምን ለማለት ፈልጌ ነው? እግዚአብሔር ይዋጋልሃል ማለት ጨፍር፣ የፈለከውን አድርግ፣ ቁም፣ ዝም ብለህ አንተ እጅን አጣምረህ ቁም እያለ አይደለም። በሕጉ መሰረት ስትሄድ ማን እንደሆነ ጳውሎስን ኢየሱስን አውቃለሁ አንተን አላውቅም እንዳለው እኛስ ኢየሱስን እናውቀዋለን ወይ? የምናውቀው አምላክ የሚዋጋልን በሥርዓቱ እየሄድን ከሆነ ነው። እንደገና የምናያቸው ነገሮች ይኖራሉ። ለዚህ ለጊዜው እዚህ ላላቁም። እግዚአብሔር ይባርክህ ፕሮፌሰር፣ በጣም አመሰግናለሁ። አዎ እንግዲህ እግዚአብሔር የምርጫ አምላክ፣ እግዚአብሔር የምህረት አምላክ፣ እግዚአብሔር ማንንም ከማንም አብልጦ አያፈቅም። ከመጀመሪያ ጌታ ኢየሱስ እንዲሞት እቅድ የወጣው በምድር ላይ ለሚኖሩት ሁሉ ለአዳም ዘር ሁሉ ለከነዓናውያን፣ ለፌሬዛውያን፣ ለኬጢያውያን፣ ለሁሉም። ነገር ግን እያንዳንዱ ሕዝብ ምርጫ አለ። እግዚአብሔር ምርጫን ይሰጣል። ይህንን ጥናት ስናጠና የረሃብን ምርጫ እናስታውሳለን። በምዕራፍ 2 ላይ ረሃብ ከናናዊት ናት፣ በተመሸገ ከተማ ውስጥ የምትኖር ናት። በዚህ ላይ ደግሞ ሴተኛ አዳሪ ነበረች። በዚህ ላይ ደግሞ እልም ያለች ውሸታም ነበር። ነገር ግን ምን ሆናለች? እግዚአብሔር ለእስራኤላውያን እያደረገ ያለውን እሷ ቤት የሚመጡት ሰዎች ሁሉ ያወሩ ነበር። ከሷ ጋር ለመተኛት ከሷ ጋር ለማመንዘር የሚመጡት እሷ ቤት ለመጠጣት የሚመጡት ሁሉ በፍርሃት ያወሩ ነበር። ስለዚህ ደንበኛ ሰላይ ነበረች ማለት ነው። ስለዚህ የሷ ልብ ምን ሆነ? የህዝቡ ሁሉ ልብ እንደቀለጠ የረሃብ ልብ ቀልጦ ነበር። እነኛ ሁለቱ ሰላዮች እሷ ቤት በገቡ ጊዜ ምንድን ነው ያለቻቸው? የሁላችንም ልባችን ቀልጧል። የእናንተ አምላክ እውነተኛ አምላክ ነው። በግብፅ ላይ ያደረገውን ቀይ ባህርን የከፈተውን አሁንም ደግሞ ይሄንን የኛን ምድር ለእናንተ ሊሰጥ ለእናንተ እንደተሰጠ አውቀናል አለች። ከዛ ምን አለች? እኔና ቤቴን በቤቴ ጣሪያ ውስጥ ያሉትን ሁሉ አድኑልኝ አለች። እንግዲህ ተመልከቱ፣ ምርጫ አደረገች። ያ ታሪክ ያ እውነት ለሷ ብቻ ነበር የተነገረው አይደለም። እሷ ቤት ሲመጡ የነበሩ፣ ለመጠጣት ሲመጡ የነበሩ፣ ከሷ ጋር ለመተኛት ሲመጡ የነበሩ፣ በሷ ቤት ሌሎች ሰዎች ካሉ ከእንደኛ ጋር ለመተኛት የሚመጡት ሰዎች ሁሉ ያ ታሪክ ደርሷቸዋል። እግዚአብሔር ምን እያደረገ እንደሆነ ከነዓንን እና በዙሪያ ያሉትን አገሮች በሞላ ለእስራኤል ሊሰጥ እንደሆነ የእነሱ ኃጢአት እጅግ ከፍተኛ ደረጃ ላይ እንደደረሰ ያውቁ ነበር። ግን ምን አደረጉ? ምርጫ አደረጉ። ዘዳግም ምዕራፍ 20 ላይ ያለውን ማንበብ እወዳለሁ። ዘዳግም ምዕራፍ 20 ከቁጥር
ከቁጥር 16 እስከ 18 ያለውን ላንብበው። እንደዚህ ይላል። ምዕራፍ 20 ከቁጥር 16 እስከ 18 ነገር ግን አምላክህ እግዚአብሔር ርስት አድርጎ ከሚሰጥህ ከነዚህ አሕዛብ ከተሞች ምንም ነፍስ አታድንም። ነገር ግን ለአማልክቶቻቸው ያደረጉትን ርኩሰት ሁሉ ታደርጉ ዘንድ እንዳያስተምሯችሁ በአምላካችሁም በእግዚአብሔር ላይ ኃጢአት እንዳትሰሩ አምላክህ እግዚአብሔር እንዳዘዘ ኬጢያውያንን፣ አሞራውያንን፣ ከነዓናውያንን፣ ፌሬዛውያንን፣ ኢያውያንን፣ ኢቡሳውያንን ፈጽመህ ታጠፋቸዋለህ ይላል። ተመልከቱ። እነዚህን ሰዎች እግዚአብሔር እጅግ አድርጎ ጠልተዋል? አልጠላቸውም። የጠላው ምኑን ነው? ምናቸውን? ኃጢአታቸውን። የጠላው ምንን ነው? የደነደነ ልብ ስለነበራቸው፣ ንስሐ መግባት ስላልፈለጉ። ረሃብ ልቧን ለእግዚአብሔር እንደሰጠች እነሱ ሌሎችም ህዝቦች ሁሉ መስጠት ይችሉ ነበር። ስለዚህ እሷ የደረሳት ዕጣ የመዳን ዕጣ ለሌሎችም መሆን ይችል ነበር። ነገር ግን ምን አደረጉ ይላል? ልባቸውን አደነደኑ ይላል። ኢያሱ 10 ቅድም ተነቧል። እንደገና ባነበው ምንም ችግር የለውም። 10:40 ላይ እንደዚህ ይላል። እንዲሁም ኢያሱ ምድሪቱን ሁሉ ተራራማውን አገር፣ ደቡብንም፣ ቆላውንም፣ ቁልቁለቱንም፣ ነገስታቶቻቸውን ሁሉ መታ፣ ማንንም አላስቀረም። የእስራኤል አምላክ እግዚአብሔር እንዳዘዘው ነፍስ ያለበትን ሁሉ ፈጽሞ አጠፋ ይላል። ነፍስ ያለበትን ሁሉ ፈጽሞ አጠፋ። ለምን? አንድ ነው ምክንያቱ። ህዝቡ ከኃጢአታቸው መለየት ፈቃደኞች አልነበሩ። ንስሐ የመግባት ፈቃደኝነት አልነበራቸው። ስለዚህ ምን ሆኑ? የተጠሉ ሆኑ። እጅግ የተጠሉ ሆኑ። ስለዚህ ምን መሆን ነበረባቸው? መጥፋት ነበረባቸው። አሁን ቅድም የተጠየቀው ጥያቄ ለምንድን ነው እግዚአብሔር ይሄ ሁሉ ህዝብ እንዲጠፋ የሚያደርገው? ለእስራኤል እንደራራ ለነሱ እንዴት አይራራም? ለ400 ዓመት ቅድም ፕሮፌሰር በምዕራፍ 15 ላይ ያነበበው ለ430 ዓመት እግዚአብሔር ታግሷቸው ነበር። እንደው እስራኤል ባሪያ ሆኖ በግብፅ እንዲቀመጥ አደረገው። አብርሃም እዛ ነበር፣ ሎጥ እዛ ነበር፣ ምናልባት ሌሎች ጻድቃኖችም እዛ ነበሩ። ግን ምን አላደረጉ? አልሰሙም። ኢያሱ እንግዲህ ይሄ ጥፋት በእነዚህ በአሕዛብ ህዝብ ላይ ብቻ ነበር ወይ የሚለውን ጥያቄ ለመመለስ ኢያሱ ምዕራፍ 7 ቁጥር 21 ላይ ያለውን ባነብ ደስ ይለኛል። ደግሞ እግዚአብሔር የሚያዳላ አምላክ አይደለም። ኃጢአት በሚሰራበት ጊዜ ኃጢአትን እጅግ አድርጎ ይጸየፋል። ኃጢአትን ሲጸየፍ ደግሞ ኃጢአት የሰራው ሰው ደግሞ ተናዞ ወደ እግዚአብሔር ካልቀረበና በእግዚአብሔር ፊት ካልተደፋ ጽዋውን ይቀበላል። ከነኛ አንዱ ኤከን ነበረ፣ አካን ነበረ። ቁጥር 21 ምዕራፍ 7 ቁጥር 21 ላይ እንደዚህ ይላል። በዘረፋ እንደውም ከቁጥር 16 ኢያሱም ማልዶ ተነሳ፣ እስራኤልንም በነገዶቻቸው አቀረበ። የይሁዳም ነገድ ተለየ፣ የይሁዳም ወገን ቀረበ። የዛራ ወገን ለየ፣ የዛራንም ወገን ሰዎች አቀረበ። ዘንቢርንም ተለየ፣ የቤቱንም ሰዎች አቀረበ። ከይሁዳም ነገድ የሆነ የከርሚ ልጅ የዘንቢር ልጅ ዛራ ልጅ ከአን ተለየ። ኢያሱም ከአንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረገኸውን ንገረኝ፣ አትሸሽጋል። ለእርሱም ተናዘዝ፣ ያደረገኸውን ንገረኝ፣ አትሸሽግ። ንስሐ። ይህ ሰው ንስሐ አልገባም። አካንም መልሶ ኢያሱን በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ፣ እንዲህና እንዲህም አድርጌያለሁ። በዘረፋ መካከል አንድ ያማረ የስናኦር ካባ 200 ሰቅል ብር ሚዛኑም 50 ሰቅል የሆነ ወርቅ አይቼ ተመኘኋቸው፣ ወሰደኋቸውም።
እነሆ በድንኳኔ ውስጥ በመሬት ተሸሽጓል፣ ብሩም ከሁሉ በታች ነው አለው። ምርጫ አልነበረውም ለመናዘዝ። ከመጀመሪያ እግዚአብሔር ህዝቡ ወደ ጦርነት ሄደው ጦርነት ሲሸነፉ መቅሰፍት ሲመታቸው በምን ምክንያት እንደዛ እንደሆነ እግዚአብሔር ደግሞ ከነሱ ሲለይ ኢያሱ ለምን ሆነ ብሎ ጠይቆ ነበር። አካን አልተናገረም። መጨረሻ ላይ ግን እጣ ወጥቶ በሱ ላይ ሲደርስ ሳይወድ ተናዘዘ። ስለዚህ እግዚአብሔር አያዳላም። አሕዛብን እንዳጠፋ አካንንም ማጥፋት ነበረበት። ስለዚህ ምን አደረጉት ይላል ዝቅ ብለን ስናነብ፣ በድንጋይ ወገሩት ይላል። እሱን ብቻ አይደለም፣ ቤተሰቡንም ሁሉ ከብቱንም ሁሉ የነበረውን ንብረት በሞላ አንድ ንብረት ሳይቀር እንዲደመሰስ ተደረገ። ስለዚህ በሌሎች ህዝብ ላይ የደረሰው ቅጣት በእስራኤላውያንም ላይ ደረሰ። ምርጫ የመዳን ምርጫ ነበረው አካን፣ ያን ምርጫ አላደረገም። ኬጣውያንም ከነዓናውያንም የመዳን ምርጫ ነበራቸው፣ ያን ምርጫቸውን ግን አልተከተሉም። ስለዚህ ኃጢአት በማንም ይሰራ በማንም በእግዚአብሔር ፊት አንድ አይነት ነው። ስለዚህ ምርጫችሁ ሌላው ደግሞ የእግዚአብሔር ትልቅ ነገር ምንድነው? ወደ አንድ ከተማ ስትደርሱ ምርጫ ስጧቸው ይላል። ምርጫ ስጧቸው። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን ባነብ ከዚህ እግዚአብሔር ምን አይነት አምላክ እንደሆነ ይናገራል። ምዕራፍ 9 ቁጥር 6 ይቅርታ ምልክት ያረኳቸው ሁሉ እየተጣበቁ አስቸገሩኝ። ኦኬ ምዕራፍ እንዲህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የምን አለቃ? የሰላም አለቃ ተብሎ ይጠራል። እግዚአብሔር የሰላም አለቃ ነው። እግዚአብሔር ሰላምን የሚፈልግ አምላክ ነው። ስለዚህ ለእስራኤላውያን ይሁን ለአሕዛብ እግዚአብሔር ሰላም እንዲኖራቸው ይመኛል። ከዛ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ደግሞ እንደዚህ ይላል። ምዕራፍ 14 ቁጥር 27 ላይ ሰላምን እተውላቸዋለሁ፣ ሰላሜን እሰጣቸዋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። ከዛ ኢሳይያስ 60 ቁጥር 17 ላይ ደግሞ እንደዚህ ይላል። ኢሳይያስ 60 ቁጥር 17 እንደዚህ ይላል፣ በናስ ፈንታ ወርቅን፣ በብረትም ፈንታ ብርን፣ በእንጨትም ፈንታ ነሐስን፣ በድንጋይም ፈንታ ብረትን አመጣለሁ። አለቆችሽንም ሰላም፣ የበላይ ገዢዎችሽንም ጽድቅ አደርጋለሁ። ከዚያ በኋላ በምድርሽ ውስጥ ግፍ፣ በዳርቻሽም ውስጥ ጉስቅልና ቅጥቃጤ አይሰማም። ቅጥርሽንም መዳን፣ በሮችሽንም ምስጋና ለብሰሽ ትጣሪያለሽ ይላል። ስለዚህ እግዚአብሔር የሰላም ሰዎች፣ ክርስቲያኖች የሰላም ሰዎች፣ በእግዚአብሔር የሚያምኑ ሰዎች የሰላም ሰዎች እንዲሆኑ የእሱ ፈቃድ ነው። ስለዚህ አንድን ቦታ ስትወሩ አላቸው ለእስራኤላውያን፣ መጀመሪያ ምን አድርጉ? የሰላም ጥሪ አድርጉላቸው ይላል። እንግዲህ ይህ የአሕዛብ የኬጣውያን የከነዓናውያን ሁሉ በእግዚአብሔር ላይ ማመፅ የሰዎች ሐሳብ ብቻ አይደለም፣ የሰይጣንም ሐሳብ ነው። ጦርነቱ ከሰይጣን ጋር ጭምር ነው። ቅድም ልጄ ስትል እንደነበረው የኑሯቸው ሁሉ በምንዝር ላይ የተመሰረተ ነው። አምላኮቻቸውን ሁሉ የሚያመልኩት በምንዝር ላይ የተመሰረተ ነው። የአምላኮቻቸው የሴክሹዋል ስሜት እንዲነሳ ብለው እርስ በርሳቸው በጣዖታቸው ፊት ግብረ ስጋ ግንኙነት ያደረጉ ነው። ይህ አጸያፊ የሆነ ልጆችን መስዋዕት ማድረግ፣ ልጅን ለመውለድ ልጅን መስዋዕት ማድረግ ምን ትርጉም አለው? አንዱን አጥተው ገና ለገና ሌላ ይገኛል ተብሎ ልጅን መስዋዕት ማድረግ በጭራሽ አይገባኝም። በሁለተኛ ነገሥት ምዕራፍ 6 ላይ አንድ የተሰጠ ታሪክ አለ። ሁለተኛ ነገሥት ምዕራፍ 6 እንደዚህ ይላል። ቅርጻ
ምልክት ያደርግ መስሎ የነበረ እንግዲህ ምልክት አልተደረገም። እንደዚህ ይላል ከ12 ጀምሮ እስከ 23 ድረስ ሰለሞንም ርዝመቱ 5 ክንድ የሆነ ወርዱም 5 ክንድ የሆነ ቁመቱም 3 ክንድ የሆነ የናስ መደገፊያ ሰርቶ በአደባባዩ መካከል ተክሎት ነበረ። በላዩ ቆመ። በእስራኤልም ጉባኤ ሁሉ ፊት በጉልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ። የእስራኤልም ጉባኤ ሁሉ እያዩ በእግዚአብሔር መሠዊያ ፊት ቆሞ እጆቹን ዘርግቶ እንዲህ አለ። አቤቱ የእስራኤል አምላክ ሆይ በሰማይም ወይም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊትህ ለሚሄዱ ባሪያዎችህ ቃል ኪዳንና ምሕረትን የምትጠብቅ ለባሪያ ለአባቴ ለዳዊት የሰጠውን ተስፋ የጠበቅህ በአፍህ ተናግረህ ዛሬም እንደሆነው በእጅ ፈጸምኸው። አሁንም አቤቱ የእስራኤል አምላክ ሆይ አንተ በፊቴ እንዲሄድ ልጆች በሕጌ ይሄዱ ዘንድ መንገዳቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊቴ አታጣም ብለህ ተስፋ የሰጠውን ለባሪያ ለዳዊት ለአባቴ ለዳዊት ጠብቅ። አሁንም አቤቱ የእስራኤል አምላክ ሆይ ለባሪያ ለዳዊት የተናገረውን ቃል ይጽና። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ በሰማይ ከሰማያት በላይ ያለ ሰማይ ይይዝህ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንስ? ነገር ግን አባቱ አምላኬ ሆይ ወደ ባሪያ ጸሎትና ልመና ተመልከት። በባሪያህም ፊት የሚጸልየውን ጸሎት ጥሪውንም ስማ። ባሪያ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወደ አለው ስፍራ ወደዚህ ቤት ዓይኖች ቀንና ሌሊት የተገለጡ ይሁኑ። ባሪያህና ሕዝብህ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ። ባሪያህም በሰማይ ስማ። ሰምተህም ምን አድርግ? ይቅር በል። ሰው ባልንጀራውን ቢበድል በላዩ መሐላ ቢጭን እርሱ መጥቶ በዚህ ቤት በመሠዊያ ፊት በሰማይ ስማ አድርግም። በባሪያዎች ላይ ዳኛ ሁን፣ በበደለኛውም ላይ ፍረድ። መንገዱን በራሱ ላይ መልስበት፣ ንጹሑንም አጽድቀው፣ እንደ ጽድቁም ክፈለው ይላል። የሰለሞን ጸሎት ቤተ መቅደሱን በሰራ ጊዜ በዙፋኑ ላይ የሚቀመጥ ልጅ እንዲኖረው እሱን ደግሞ ራሱንም እግዚአብሔር በዳዊት ቦታ ያስቀመጠው እንደሆነ እየመሰከረ እግዚአብሔር ሐቀኛ ፈራጅ ስለሆንክ ሁለት ሰዎች ተጣልተው በዚህ ስፍራ መጥተው እንፋረድ ቢሉ አንተ ፍረድላቸው፣ ለሐቀኛው ፍረድ ይላል። ከዚያ በሮሜ ምዕራፍ 12 ላይ 20 እና 21 እንደዚህ ይላል። ሁልጊዜ ምን አድርጉ? ሰላምን ፈልጉ ይላል። ሮሜ ምዕራፍ 12 ቁጥር 20 እና 21 እግዚአብሔር የሰላም አምላክ እንደሆነ የሚያሳይ ነው። የመጨረሻ ጥቅስ ይሆናል። ኦኬ ሮሜ ምዕራፍ 12 20 እና 21 እንደዚህ ይላል። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህንንም በማድረግህ በራሱ ላይ የእሳት ፍም ትከምራለህ። ክፉውን በመልካም አሸንፍ እንጂ በክፉ አታሸንፍ። ይህ የእግዚአብሔር ሐሳብ ነው። ማንም ይሁን ማን፣ ጥቁር ይሁን ነጭ፣ አረብ ይሁን እስራኤል፣ ኢትዮጵያዊ ይሁን ኬንያዊ፣ ኦሮሞ ይሁን አማራ፣ እግዚአብሔር የሚፈልግብን ምንድን ነው? ሰላምን እንድንሻ በቤተ ክርስቲያን አባላት መካከል፣ በህዝብ መካከል ሰላም እንዲኖር፣ ያንን ደግሞ መምረጥ አለብን። ወገኖቼ የምታዳምጡ ሁላችሁ ይቺ የሰባተኛ ቀን አድቬንቲስት ቤተክርስቲያን በየጊዜው እንድናጠና የምትሰጠን የሰንበት ትምህርት የሚባል አለ። ለምታውቁ ምንም አዲስ ነገር አይደለም። ለምታውቁ ግን በዚህ ዌብሳይት ገብታችሁ ስትመለከቱ ምንድነው የሚያጠኑት ብላችሁ ብትሉ እኛ መጽሐፍ ቅዱስን ነው የምናጠናው። በመጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራዕይ 22 ድረስ ያለውን እንቀበላለን፣ ያንን እናጠናለን። እግዚአብሔር ደግሞ በዚህ ውስጥ ያለው የኛ አምላክ እውነተኛ አምላክ፣ የፍቅር አምላክ፣ የአንድነት አምላክ፣ የማያዳላ አምላክ
ኃጢአትን ደግሞ ችላ የማይል አምላክ፣ ስንናዘዝ ይቅር የሚል አምላክ፣ እውነተኛ ፈራጅ አምላክ፣ የማያዳላ ጉቦ የማይቀበል አምላክ ነው የምናመልከው። ወገኖቼ ይሄንን ትምህርት የት እናገኛለን ብላችሁ ብትፈልጉ በሰባተኛ ቀን አድቬንቲስት ሰቨንዝ ዴይ አድቬንቲስት .org ገብታችሁ አደልት ሳበዝ ስኩል የሚለውን ክሊክ ስታደርጉ የፈለጋችሁትን ዓመተ ምህረት የሰንበት ትምህርት ጥናት ያወጣላችኋል። ያንን ተከትላችሁ ማጥናት በነፃ ማጥናት ትችላላችሁ፣ ማንበብ ትችላላችሁ። የቤተክርስቲያን አባሎች የሆናችሁ ደግሞ ባካችሁ ሰንበት ትምህርት ከስብከት የበለጠ የምንወያይበት፣ ጥያቄ የምንጠይቅበት፣ መልስ የምናገኝበት እና ከማጥናት ከማንበብ ወደኋላ አትበሉ። የሰንበት ትምህርት ለመካፈል ወደ ቤተክርስቲያን በሰዓቱ መገኘት በረከትን ይሰጣል እንጂ አያጎልም። በሰዓቱ የማንሄድ ከሆነ ግን የማንሳተፍ ከሆነ በረከቱ ያመልጠናል እና ዛሬ የተካፈሉትን ፕሮፌሰር ተክሌንም ወጣት የዶክተር ተማሪ የሆነችው መቲ ግዛቸውንም እግዚአብሔር ይባርካችሁ። እኔ ሙሉጌታ ዶክተር ነኝ። እንግዲህ ተጨማሪ ሀሳብ ካላቸው ሁለቱ ሀሳብ ይጨምራሉ። ከዛ በኋላ ፕሮግራማችንን እንጨርሳለን። ይህ ጦርነት በብሉይ ኪዳን የምናየው እግዚአብሔርን የውጊያ አምላክ፣ ክፉ አምላክ፣ ኃይለኛ አምላክ አስመስሎ አንዳንድ ሰዎች በድፍረት አይ እኔ የብሉይ ኪዳንን አምላክ አላቀውም ሊሉ ይችላሉ። ወገኖቼ ሆይ በድፍረት መናገር የሚፈልገው የብሉይ ኪዳን አምላክና የአዲሱ ኪዳን አምላክ ኢየሱስ ጌታ ራሱ ነው። አይለይም። የሚያሳየው ነገር ግን መቼም ቢሆን ምንም እንኳን ርህራሄሩንና ፍቅሩን እየተናገርን መጨረሻ ዘመን ሰዎች ጆሮአቸው የሚያሳክካቸው ደስ የሚላቸውን ብቻ ሊሰሙ ይፈልጋሉ ይላል ቃሉ። ብዙ ጊዜ ሰዎች ጌታን ሊጠሉና የብሉይ ኪዳን አምላክ ብለው ሊሰይሙት የሚችሉት ምናልባት እነሱ በፈለጉበት መንገድ መጓዝ ሳይችሉ ሲቀሩ ሊሆን ይችላል። አያዳለም። በዚህ ደስ ሊለን ይገባል። አያዳለም። እስራኤል ሁን ወንድሜ ኦልሬዲ ተናግሯል። የሰውን ጎሳ ነገድ እየጠራ ብሔር እየጠራ ለሁሉም አምላክ ነው። አንድ ነገር ደግሞ አንርሳ። ይህ ጦርነት ምናልባት በእስራኤል ልጆችና በነዛ በከነዓናውያን ይፈጸም እንጂ ጅማሬው ሰማይ ላይ ነው። ዲያብሎስ የሚያበራ ኮከብ ከኢየሱስ እንዴት አንሳለሁ ብሎ በተናገረ ጊዜ የተነሳ ጦርነት ነው። ወደ ምድር ተጥሎ እያለ በየቀኑ እያደረገ ያለው ቤተክርስቲያንን እና ለእውነት የቆሙ ሰዎችን ሊዋጋ የሚያስፈልገውን በሚችለው ኃይሉ ሁሉ እየሞከረ ነው። ቀልድ አይደለም። ኃጢአት ስንሰራ እንድንደሰት ወይም የጊዜያዊ ደስታ የረዥም ጊዜ ነገር እንድንረሳ እያደረገ ሊሆን ይችላል። ስለዚህ ይህ አምላክ ሩህሩህ እንደሆነ አሁን ዛሬ እግዚአብሔርን ወክዬ እዚህ ቆሜ ለሱ ልሟገት አልችልም። የሚያደርገውን ያውቃል። እያንዳንዳችን በምንኖርበት ኑሯችን ለሱ የሱ ምስክር ነን። በሱ ስርዓት የምንጓዝ ከሆነ የዚህ ዓለም በሽታዎች የዚህ ዓለም ችግሮች አገጥሙም ይለናልና ለዚህ ጌታን እናመሰግነዋለን። ባረክ መቲ። እሺ ሁለት ነገሮችን ነው መናገር የምፈልገው። ቅድም ስለ አካን አውርተን ነበረ። አካን ደብቆት ቤቱ ይዞት የነበረው ወርቅ በጣም ውድ ነገር ቤተሰቡን እና እሱን ሊያጠፋበት ሆነ። ረአብ ደግሞ የደበቀቻቸው እነዛ ሁለት መልእክተኞች ለእሷና ለቤተሰቧ የመዳን ምክንያት ሆኑ። ዛሬ ከዚህ በጣም ትልቅ የምንማረው ነገር አለ። ዛሬ በቤታችን በጓዳችን የምንደብቀው ምንድን ነው? ኃጢአትን ነው ወይስ የእግዚአብሔርን ቃል ነው? ህይወት የሚሆነንን ነገር ነው? በውስጣችን በልባችን ያስቀምጥነው ያ ነገር ወይ ያጠፋናል ወይ ያድነናል። እና ዛሬ የምንለማመደው ሰዎች በማይኖሩበት በቤታችን ብቻችንን በምንሆንበት ሰዓት ያንን ነገር እንድናስብበት ነው። እና
ረአብ እሷ ብቻ አይደለም፣ በቤቷ ውስጥ የነበሩት ሰዎች ሁሉ ናቸው የዳኑት እና ከቤቷ ውጪ ከዚህ ውጪ የሆነ ሰው አይተርፍም ኢያሪኮ ላይ ተብሎ ነበረ። ኢትስ ባውንደሪ፣ ከዛ ባውንደሪ የወጣ ያለፈ ሰው እንደማይተርፍ ተናግሯት ነበር እና ዛሬም እግዚአብሔር ለኛ ያስቀመጠልን መሸሸጊያ ቦታ አለ። ከዛ መሸሸጊያ በምንሆንበት ጊዜ ለጠላት የምንጋለጥበት ምክንያት ይሆናል እና እነዚህን ነገሮች እንድናስብበት ስለፈለግኩኝ ነው እና እግዚአብሔር ይባርካችሁ። አሜን አሜን። እግዚአብሔር ይባርካችሁ። አዎ አምላካችን የምህረት አምላክ ነው። አምላካችን የኛ ጠላት አይደለም። ጠላታችን ሰይጣን ነው። የኃጢአት ምንጭ ሰይጣን ራሱ ነው። ምናልባት አንዳንድ ጊዜ እሱ ማን እንደሆነ በምን እናውቃለን ብላችሁ የምትሉ ወገኖች ካላችሁ ኢሳይያስ ምዕራፍ 14 እና ሕዝቅኤል ምዕራፍ 28ን አንቡ። አዎ በሰዎች አስመስሎ ያቀርበዋል፣ በነገስታት አስመስሎ ያቀርበዋል። ነገር ግን የሰይጣን ባህሪ ምን እንደሆነ የእግዚአብሔርን መንግስት ለመገልበጥ የእግዚአብሔርን መልካም የሆነውን ነገር ሁሉ ለማጥፋት እና እንደ እግዚአብሔር ለመሆን የሚፈልግ ሰይጣን ነው። በነገራችን ላይ ሰይጣን ቀንድ የለውም። ጥፍሮቹ ያደጉ የሚቧጭሩ አይደሉም። የንስር ጥፍር አይደለም ያለው፣ ወይ ደግሞ ዘንዶ አይደለም የሚመስለው። መልአክ ነው ወገኖቼ፣ መልአክ ነው። የሚያበራ ኮከብ ነው። እንድናውቅ ያስፈልጋል። አንዳንድ ጊዜ ሰው ሊመስል ይችላል፣ አንዳንድ ጊዜ እንስሳ ሊመስል ይችላል። ምን መስሎ እንደሚመጣ አናውቅ። ነገር ግን ከእግዚአብሔር ቃል ተቃራኒ የሆነ ነገር የሚናገር በሰው መልክ ይሁን በሌላ መልክ ቢቀርብ ያ የሰይጣን መልእክተኛ ወይም ሰይጣን ነው እና የእግዚአብሔርን ቃል ይሄ በአይሁዶች የተጻፈ ነው ብላችሁ ልትሉ ትችላላችሁ። በአሁኑ ጊዜ ብዙ ፍልስፍና አለ፣ ብዙ ክህደት አለ። ኢትዮጵያ እስከዛሬ ድረስ የኖረችው ምንም ይሁን ምንም የኦርቶዶክስ ቤተክርስቲያን ክርስትናን እየሰበከች ነው። በዛ ውስጥ ብዙ የምንቀበለው ነገር ሊኖር ይችላል። ነገር ግን ኢትዮጵያን እስከዛሬ ድረስ ያኖራት አሁን ባለችበት ደረጃ እንኳን ሳትበታተን እንድትኖር ያደረገው የእግዚአብሔር መንፈስ በኢትዮጵያ ላይ ስላለ ነው። ወገኖቼ ብሔር ነክ የሆነ አስተሳሰብ ያለን ሰዎች ከዛ ልንርቅ ይገባል። የተለያዩ ብሔሮች መኖራችን 84 80 የተፈለገውን ያህል ይሁን፣ ያ ውበትን ይሰጣል ለሀገሪቱ እንጂ ጥፋትን የሚያመጣ ሊሆን አይገባም። አንዳንድ ብሔረሰብ በቁጥር አነስተኛ ሊሆን ይችላል፣ አንዳንዱ ብሔረሰብ በቁጥር ብዙ ሊሆን ይችላል። ያ ልዩነት አያመጣም። ሁላችን ተጋብተናል፣ ሁላችን ተዋልደናል። አሁን ይሄ ስለ ኢትዮጵያ ብቻም አይደለም የምናገረው። ማንኛውም ነጭ ይሁን ጥቁር ይሁን በእግዚአብሔር ዘንድ የተወደደ ነው። ጌታ ኢየሱስ ለሁላችን ነው የሞተው። ጌታ ኢየሱስ የሁላችንም አምላክ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሁላችንም አምላክ ነው። እውነተኛ አምላክ ነው። ሌሎች አማልክቶች አሉ፣ ምን ጥርጥር የለኝም። ግን እውነተኛ አምላክ እግዚአብሔር፣ የመጽሐፍ ቅዱስ እግዚአብሔር ነው። እሱን እንድናውቅ ትኩረት እንድንሰጥ እለምናችኋለሁ። እግዚአብሔር አብዝቶ ይባርካችሁ። በእኔ በኩል ጨርሻለሁ። መቲ ጸሎት ብታደርግና ብትዘግልን ደስ ይለኛል። እሺ እንጸልይ። በዘላለማዊ ፍቅርህ የምትወደን ቅዱስ 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 የሰራዊት ጌታና እግዚአብሔር ስለላክልን ቃል ስላስተማርከን እውነት እጅግ አድርገን እናመሰግንሃለን። አቤቱ የዘላለም አባት ሆይ አሁንም ዛሬም በእኛ ሕይወት ውስጥ የምትተክለው ዛሬም የምትነቅለው ነገር አለ፣ የሚሰራ ነገር አለ። ልባችንን ለአንተ አሳልፈን ሰጠን። ለክብርህ የማይሆነውን ኃጢአት የሆነውን የረከሰውን ሁሉ ከልባችን ነቅለህ አውጣ። እንደገና እንደ አዲስ ስራን አዲስ ነገርን ዛሬ
አደርጋለሁ እርሱም አሁን ይበቅላል ያልከው ቃል ዛሬ በሚሰሙ ሰዎች ሁሉ ልብ ላይ እንዲበቅል እማጸንሃለሁ። ሕይወታችንን ለውጥ። በዚች በረከሰች ዓለም በምንኖር ሳለ በኃጢአት ውስጥ ወድቀን ጌታ ሆይ ስምህን እንዳናቆሽሽ ፈውስ ሆነን መገለጥ የምንችልበትን የሰማይን ኃይል እንድታወርድልን እማጸንሃለሁ። መንፈስህ በመንገዳችን ሁሉ ላይ ይምራን። ሕይወታችንን ሁሉ በአንተ መንገድ እንድንራመድ አንተ እርዳን። ስለሰማህን እጅግ አድርገን እናመሰግንሃለን። ይህንን ሁሉ ስለምን በተወዳጁ በልጅ በክርስቶስ ኢየሱስ ስም አሜን።